والله እድለኛ ናንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ እስላማዊ ዳዕዋዎች፣ ወቅታዊ መረጃዎች እንዲሁም የተለያዩ እስላማዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ፣ የደውል ምልክቱንም ረሱል ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ሁሉ አልንገረችን ዱንያ መጀመሪያዋ ለቅሶ ማዕከሏ ድካም መጨረሻዋ መጥፋት ነው። ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላሉ ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ። ነቢያችን ሰለላሁ ዐለይሂ ወሰለም ወሐደሰኒ አሉ ነቢያችን ነገረኝ አነሁ ረኪበ ፊ ሰፊነትን በሕርየትን። ይህ ተሚም ነዳሪ ክርስቲያን እያለ ከ30 ወጣቶች ጋብሮ ወደ አንድ ወንዝ በመርከብ ይሳፈራሉ። ፈለዒበ ቢሂም ልመውጁ ሸህረን ፊ ልባሕር። አንድ ወር ሙሉ እዛ ወንዝ ውስጥ ገብተው መርከቧን ማዕበል ያናውጣት ገባ፣ ወር ሳይወርዱ። መጨረሻ ላይ ይሄ ማዕበል እየገፋ አንድ ወንዝ ዳርቻ ላይ ፀሐይ መግቢያ አካባቢ ይተዋቸዋል። ከዛም ምን ይላሉ? ፈደኸሉ ልጀዚራ። እነዚህ ተሚም ነዳሪ ሰሓባውና አልሰለመም። ያኔ ከ30 ጓደኞቹ ጋር ሆኖ ወደዚህ ደሴት ገቡ። የሆነ ደሴት የት እንደሆነ አላወቁትም እነሱ። ብቻ ወር ሲንገላቱ ቆይተው የሆነ ቦታ ነው ያረፉት። ፈለቀየትሁም ዳባ፣ አንዲት እንስሳ አገኘቻቸው። አሕለብ ከሲረቱ ሸዓር፣ ጸጉር የለበሰች ሙሉ ለሙሉ። ላ የድሩነ ማ ቁቡሉሁ ሚን ዱቡሪሂ፣ የዝች እንስሳ ፊቷ ከኋላዋ ማይለይ ሚን ከስረት ሸዓር፣ አካሏ ከለበሰው የጸጉር ብዛት ምኗ ማይለይ ልይት ያለች እንስሳ ናት። ከዛ ተገረምንና ወይለኪ ማ አንቲ፣ ማነሽ አንቺ አልናት ዝም ብለን። ቃለት ፈተከለመት፣ ይቺ እንስሳ መናገር ጀመረች። ቃለት አነ ልጀሳሳ፣ እኔ ሰላይ ነኝ አለች። እንስሳ እኮ ነው የምታናገራቸው። ደነገጥን አለ። ቃሉ ወመል ጀሳሳ፣ ሰላይ ማለት ምንድን ነው አልናት። መልስ አልሰጠችንም። ሌላ መልእክት አመላከተችን። ቃለት አዩሃ ልቀውም፣ እናንተ ሰዎች ወይ እንጠሊቁ ኢላ ሃذا الرجل في الدير። ደይር ማለት የአምልኮ ቦታ በረሃ ውስጥ የሚገኝ ነው። እዛ የአምልኮ ቤት ውስጥ የሚጠብቃችሁ አንድ ሰው አለ። ፈኢነሁ ኢላ ኸበሪኩም ቢአሽዋቅ፣ የእናንተን ዜና ለመስማት እየጠበቃችሁ ነው፣ እኔን ትታችሁኝ ሂዱ አለች። ምን ይላል? ይቺ ሰው ስታናግረን ደንግጠን የሆነ ሰው አለ ስትለን ሸይጣን እንዳትሆን ፈርተን ጥለናት ወደዛ ቦታ ሄድን አለ። የቁል ፈንጠለቅና ሰሪዓን ሐታ ደኸልነ ደይር፣ ሩጠን እዛ የአምልኮ ቤት ውስጥ ገባን። ፈኢዛ ፊህ፣ ስሙት እዚህ በኋላ ፈኢዛ ፊህ አዕظሙ ኢንሳንን ረአይናሁ ቀጥ፣ ስንገባ በሕይወታችን አይተነው ማናቅ ግዙፍ ፍጡር ቁሟል። ወአሸድሁ ዊታቀን፣ እንደሱም ተጠፍሮ የታሰረ አላየንም። መጅሙዓቱን የዳሁ ኢላ ዑኑቂ፣ እጁ ከአንገቱ ጋር ተጠፍሮ የታሰረ ግዙፍ ፍጡር። ማ በይነ ሩክበተይህ ኢላ ከዕበይህ ቢልሐዲድ፣ ከቁርጭምጭሚቱ እስከ ጉልበቱ በከባድ ብረት የታሰረ አንድ ፍጡር አየን፣ ግዙፍ ፍጡር። ቁልና ወይለከ ማ አንት፣ ወዮልህ አንተ ማነህ አልነው። ቃል ቀድ ቀደርቱም ዓላ ኸበሪ ፈአኽቢሩኒ ማ አንቱም፣ እናንተ እኔ ታስር ያለው ማምለጥ አልችልም፣ የእኔ ወሬ አያመልጣችሁም። ከነገርካችሁ በኋላ ግን እንዳትሸሹኝ የእናንተ ማንነት ንገሩኝ አለ። እኛም ባጭሩ ነገርን። እኛ 30 ሁነን መርከብ ላይ የወጣን ለወር ተንገላተን ወንዝ ዳርቻ ላይ ማዕበሉ አምጥቶ የጠለን ሰው ነን። ከዛም መንገድ ላይ አንዲት እንስሳ አገኘን። እኔ ጀሳሳ ነን አለችን። ወደ አንተም አመላከተችን። ከዛም ይህ ሰው ጥያቄ ያቀረበላቸው ይህ ግዙፍ ፍጡር ቃለ አኽቢሩኒ አን ነኽሊ ቢሳን። ቢሳን ሻም አገር ውስጥ የምትገኝ ቦታ ናት። የሻም አገር
የተምር ዛፎች እንዴት ናቸው እስኪ ንገሩኝ አለ። ቁልና አን አይ ሸእኒሃ ተስተክብር ስለምንኛው ነው የምትጠይቀን አልነው። ቃለ አስአሉኩም አን ነኽሊሃ ሀል ዩትሚር ተምሮ አሁንም ፍሬ ያወጣን ነው እንዴ አለን። ቁልና ለሁ ነዓም አዎ ተምሯ አሁን ፍሬ ያወጣ ነው። ቃል ይህ ሰው ሲመልስ ምን አለ? አማ ኢነሁ ዩሽኩ አላ ዩትሚር እነዚህ የተምር ዛፎች ማበቅሉበት ጊዜ እየቀረበ ነው አለ። ከዛም ጥያቄ አስከተለ። ቃል አኽቢሩኒ አን ቡሐይረት ጠበሪያ ቡሐይረት ጠበሪያ እስኪ ስለሱ ንገሩኝ ስለ ወንዝ አለች ስለሷ እስኪ ንገሩን አለን። ስለ የትኛው ፓርት ነው የምትጠይቀን አልነው። ቃለ ሀል ፊሃ ማ ይሄ ወንዝ ውሃ አለው እንዲ አለን። ቁልና ሂየ ከሲረቱል ማ አው በጣም ብዙ ውሃ ነው ያለው አልነው። ቃል ይህ ሰው ምን አለ? አማ ኢነማ አሃ ዩሽኩ አን የዝሀብ ውሃዋ የሚደርቅበት ጊዜ እየቀረበ ነው። በቅርቡ አንድ የመንግስት ጋዜጣ ቡሐይረት ጠበሪያን ይህን ወንዙን ፎቶግራፍ አንስቶ መጽሔት ላይ አውጥቶት ነበር። ወንዙ በሚያስደነግጥ ሁኔታ እየደረቀ ነው ያለው። ይህ ሰው ምን አለ? ይሄ ወንዙ መድረቁ አይቀርም የሚደርቅበት ጊዜ እየቀረበ ነው። ቃል አኽቢሩኒ አን ዓይኒ ዘገራ ዓይን ዘገር ስለ ዘገር ምንጭ እስኪ ንገሩኝ ውሃ አለው እንዴ አላቸው። አዎ ብዙ ውሃ አለው። ሰዎቹሳ በዚህ ይዘራሉን? አዎ እየዘሩ ነው አለው። ቃለ ዝም አለ። ከዛ ምን አስከተለ? አኽቢሩኒ አን ነቢይ ልኡምይን ወደ መሃይማን ህዝቦች ስለተላከው ነቢይ እስኪያጫውቱን አለ። ቃሉ እነሱ ምን አሉት? ቀድ ኸረጀ ሚን መካ ወነዘለ የትሪብ ከመካ ወጦ እሱ እኮ አሁን የትሪብ መዲና ላይ ተቀምጧል አልነው። እነዚህ ነሳራዎች ናቸው፣ ክርስቲያን ናቸው። ግን አረባዊ አካባቢ ስላሉ ነቢዩ ሰለላሁ ዐለይሂ ወሰለም ተልከው የፈጸሙትን ድርጊት ስለሚያውቁ ነው የነገሩት። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ያን አካባቢ አረቡን አሸንፈው እንደተቆጣጠሩ ነገር ነው። ቃል ይህ ሰው ምን አለ? ቀድ ካነ ዛሊክ ይህ ክስተት ተከሰተ ሆነ እንዴ? አረቦችን አሸነፈ እንዴ አለን። ቁልና ነዓም አዋል ነው። ከዛም ይህ ፍጡር ምን አለ? አማ ኢነ ዛሊከ ኸይረን ለሁም አን ዩጢዑ እርግጥ ለነሱ እሱም መከተል እሺ ማለት ይሻላቸዋል። ለነማን ነው የሚላቸው? ይሄን ለነ ተሚም ነዳሪ። ተሚም ያኔ ነሳራ ነው። እንግዲህ ወደ እስልምና የመራው ይህ ፍጡር ነው። ይህ ፍጡር ማን ነው ታዲያ? ቃለ ወኢኒ ኡኽቢሩኩም ዐኒ እኔ ስለ እኔ ማንነት ነግራችኋለሁ። ኢኒ አነ ልመሲሕ እኔ ደጃል ነኝ። ወኢኒ ዩሽኩ አን ዩእዘነ ሊ ፊ ልኹሩጅ እኔ አላህ እንድወጣ የሚፈቅድብኝ ሰዓት ይደርሳል። ፈአኽሩጁ ፈአሲሩ ፊ ልአርድ እወጣና መሬትን እንዳለች አዳርሳታለሁ። ፈላ አደኡ ቀርየተን ኢላ ሀበጡሃ ፊ 40 ለይለተን 40 ቀን ነው አላህ የሚሰጠው። በ40 ቀን መሬትን አዳርሳታለሁ። ገይረ መካ ወጠይባ መካና ጠይባ መዲና ስትቀር አላቸው። ፈሁማ ሙሐረመታኒ አለየ ክልታሁማ ሁለቱም መግባት አላህ ሐራም ለኔ አድርጎብኛል። ኩለማ አረድቱ አን አድኹለ ዋሒደተን ሚንሁማ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልጣ መካና መዲና ልገባ በተሽከረከርኩ ቁጥር መላይኮች ከሳት የሆነ ሰልተን የተሳለ ሰይፍ ይዘው ያባርሩኛል። መሬትን ወጥቼ ያኔ አዳርሳታለሁ ሲል ይህን ታሪክ ነገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ታሪክ ሚንበር ላይ ቁጭ ብለው ሲጨርሱ ሚናሉ ሃዚህ ጠይባ በብትራቸው መድረኩን እንዲየመቱ ሃዚህ ጠይባ ደጃል ጠይባ ከተማ እቺ መዲና ናት አሉና ከዛም ለሰሃቦቹ ምናሉ አላ ሀል ኩንቱ አኽበርቱኩም ቢዛሊክ አልነገርኳችሁም እንደ ይህን ታሪክ አሏቸው። ቃሉ ነዓም አዎ ያ አላህ መልእክተኛ ነግረህናል። ከዛም ነቢዩ አሁን ደጃል የሚገኝበት ቦታ በዚህ አካባቢ ነው የሚወጣ ሲሉ ጠቆሙን ይላሉ ሰሃቦቹ። ደጃል
እንደ አብዛኛው ዑለሞች ስምምነት ከነብዩ ዘመን ጀምሮ በህይወት እስካሁን ድረስ ይገኛል። ለምን አልወጣም? እሱ እንደተናገረው አላህ ውጣ እስከሚለው ድረስ